ባለማተቦቹ አይደለንም እንደምንሰዳደበው ምን ነቃቀፈው የልደት በዓል አሁን ያለፈው የልደት በዓል ጥቁር ለብሰን እንውጣ ያልነው እኛ አይደለን እንዴ? እኛ ነን እኮ። ለምን የክርስቶስ ልደት አይደለም የምናከብረው? የሆነ ነገር ማሳየት አለብን ነው የምንለው። ፌስቲቫል አይደል የሚመስለን? በዓሉ ፌስቲቫል ነው፣ አምልኮ አይመስለንም። በልደት በዓል ቆሻሻውን እዛ ነው ወዳጄ ቤተክርስቲያኑ ናሱ መርቆት በውስጡ ይቅርታ ሰጥቶት ሞተ። ሲሞት ሁሉም አለቀሱ፣ ሌባው ማለቀሰ። በጣም የጸጸተ ለቅሶ ገነዙት፣ በመነኮሳት ስርዓት አጠቡት። ሊቀብሩት ይዘው ሲወጡ ሌባው እኔ ከዚህ በዓት አልወጣም አለ። እንደ አባትህን ቅበረው እንጂ የባረከህን የሳመህን አሉት። በጭራሽ እናንተ ቅበሩት፣ እኔ አልቀብረውም። ለምን? እኔ አባቴን በዓት ትቼ አልወጣም። ከዚህ በኋላ ዝጉብኝና እዚህ ነው መሆነው። የሱን በረከት እየተማጸንኩ እግዚአብሔርን እየለመንኩ እዚሁ ዘግቼ መኖር ነው የምፈልገው አሉት። ሁሉ ነገር የምታደርገው ራስህ ነህ። ከባድ ነው። ሌላውን ያሸነፈ ጀግና ነው፣ ራሱን ያሸነፈ የጀግና ጀግና ነው ይላሉ። እንዴ አሁን እኮ እዚህ ጉባኤ መምጣት ሁሉ እያቃተን ነው። ራስን ማሸነፍ ኳስ ጨዋታ ያለ ጊዜ እንኳን መጣም በጣም እኮ ጥጋበኞች ነን። ተራ ነገር ነው የሚያስቀረን ከእግዚአብሔር ቤት። የቱ ነው የሚበልጠው? የቱ ነው ማናገኘው? የቱ ነው መልሰን የምናገኘው? የቱ ነው መቅደም ያለበት? መቼ ነው ራሳችን መቆጣጠር የምንችለው? መቼ ነው ራሳችን መግዛት የምንችለው? አንዳንዱ መጥቶ የማይሰማም እኮ በእግዚአብሔር ቤት ውስጥ ያቁነጠንጠዋል፣ ቁጭ አይልም፣ ይሯሯጣል፣ ልቡ ባካና ነው። መቼ ነው ሰው ራሱን የሚቆጣጠረው? ሰው እኔ ባለጌ ነኝ እያለ እንዴት ይናገራል? እኔ ባለጌ ነኝ እያለ እንዴት ይሳደባል? እኔ እንግዲህ ጥርግርጋችሁን ነው ማውጣችሁ ቻሉት እያለ የሚሳደብ ሰው አለ። ይሄ እኮ ዘመድ አጥቶ ነው፣ ወደ ጸበል መውሰድ እኮ ነው። በወንድሙ ላይ የሚቆጣ በወንድሙ ላይ ነው ያለው። የሚቆጣ ሁሉ ፍርድ ይገባዋል። ወንድሙን ጨርቃም የሚለው ሁሉ የሸንጎ ፍርድ ይገባዋል። ወንድሙን ደንቆሮ የሚለው ሁሉ የገሃነመ እሳት ፍርድ ይገባዋል። እንዴ ስንት ሰው ነው ደንቆሮ ደደብ እያለ የምንሳደው? እኔ ጥያቄ ልጠይቃችሁ። ሁለት ልጆች ወልዳችሁ የምታሳድጉ ሰዎች አንዱ አንዱን ሊያጠፋው ቢፈልግና ቢራገም የምትወስኑት ግን እናንተ ብትሆኑ ታናሹ ታላቁን ይድፋ ቢልና ግን ውሳኔው እናንተ ጋር ቢሆን ይድፋ ወይስ አይደፋ ብላችሁ ብትጠየቁ ይሄንን እርግማን ታሳልፉታላችሁ እናንተ? እግዚአብሔር የሁሉም አባት ነው። ሁሉም ልጆቹ ናቸው። ስለዚህ ከሁሉም ልጆቹ መካከል አንዱ ተነስቶ አንደኛውን እንዲያድርግ ሲለው እግዚአብሔር የሚያደርግበት ይመስላችኋል? እናንተ አትበሳጩም? እንዴት እንዲህ ይባላል? ወንድም አይደለም የምትሉት? እግዚአብሔርስ እንዴት አያዝንም? እኔ የፈጠርኩትን እንዴት በደቂቃ አጥፋው ገልብጠው ትለኛለህ ይለናል እኮ እግዚአብሔር። የምንራገም ከሆነ ጥላቻ ውስጥ ነን። ጥላቻ ውስጥ ከሆነ ያለነው ጨለማ ውስጥ ነን። ጨለማ ውስጥ ከሆነ ያለነው ደግሞ ብርሃን የተባለው ክርስቶስ ከኛ ጋር የለም ማለት ነው። ይሄ ደግሞ ከባድ ነው። ቶሎ መመለስ ያስፈልጋል። ወደ ፍቅር ወደ ብርሃን መመለስ ያስፈልጋል። ጮክ ብላችሁ ንገሩኝ። ተራጋሚ ራሱን ደርጋሚ። ይገርም እኮ ነው። የሚራገም ሰው ራሱ ላይ ነው የሚደርስበት። የዛ ውጤት ይሁን እንዴ እንደዚህ ምን ሆነው ምንቅበዘበዘው? ለሌላው ምንመኘውን ይሆን ምን ኖረው? ጨርቁን ጥዬ ነው ማሳበደው እያለ የሚያብዳለ ለብሶ የሚያብድ ሰው አለ። እሳቸው እዛ እንግሊዝ ሀገር እያሉ ከኢየሩሳሌም የመድኃኔዓለምን ታቦት ጽላት አምጥተዋል። ከመነኮሳት ጋር ወደ 5 የሚሆኑ መነኮሳት ይመስሉኛል ታሪኩ ላይ አምጥተው ሲጸልዩ ሲያስቀድሱ ቤተሰቡ በሙሉ ቅዱስ ሥጋውን ክቡር ደሙን እየተቀበለ ሲጸልዩ ነው የቆዩት 5 ዓመቱ። ሲመለሱ ኋላ ላይ ይሄንን ታቦት ይዘውት መጥተዋል። አሁን ስደተኛው የምንለው መድኃኔዓለም እሱን 6 ኪሎ ማለት ነው። ከንጉስ ጋር አብሮ ተሰዶ የመጣ መጀመሪያ ኢየሩሳሌም ከዛ እንግሊዝ ከዛ አሁን 6 ኪሎ ነው። በጣም ንጉሱ ሲማጸኑበት የነበረ ሰሚ ታቦት ነው። ብዙ ሰዎች ይመሰክሩለታል ማለት ነው። አንድ ትልቅ ሰው ናቸው፣ የተከበሩ ትልቅ ሰው ናቸው። የሆኑትን እሳቸው ነው የሚያውቁት። ወደ ሰማይ ያዩ አውሮፕላኑን እየተመለከቱ ፈጣሪ ይሄን ሰው በአይኔ እንዳታሳየኝ ድጋሚ ብሎ ተናገሩ። ማንን? ኃይለ ሥላሴን ማለት ነው። ይሄን ሰው ብለው አቃለው በአይኔ እንዳላየው
እንዳታሳየኝ ብለው ተራገሙ ማለት ነው። በጣም የሚገርም ነው። ንጉሱ ከ5 ዓመት በኋላ ተመለሱ ይላል እና ሁሉም በየአካባቢው ያሉ ባለስልጣናት በሙሉ እጅ ለመንሻት ይመጣሉ። ልክ እሳቸው የአዲስ አበባን ምድር ሲረግጡ የዚህ የተራጋሚው ሰው 2 አይን ጠፋ ይላል። እግዚአብሔር ጸሎቱን ሰማው ማለት ነው። አታሳየኝ አይደል ያለው። በቃ ተራጋሚ ምንድነው ያለው? ራሱን ደርጋሚ። ወዲያና ወዲህ እንደሚበር ጨረባ እንዲሁ ከንቱ እርግማን በማንም ላይ አይደርስም ይላል። አይገርም? እናቴ ረግማኛለች፣ አባቴ ረግሞኛል የሚል ስራን ቼክ አድርግ። እዛ ጠንቋይ ቤት ሄዶ እንደዚህ ብሎኛል እንትን ሰክቷል። ስራችን እንደው ቼክ ማድረግ ያለብን እኛም የበደሉንን ይቅር እንደምንል እያልን ነው። እኛ እንደምንለው አንተም በለን የሚል ቃል አለበት። ሁልጊዜም ይሄን ቃል ማለፍ አንችልም። ይሄን ቃል አልፈን መራገም፣ ይሄን ቃል አልፈን መርፌ መሰካት፣ ይሄን ቃል አልፈን ጨርቅ ቆርጠን ጠንቋይ ቤት መሄድ፣ ይሄን ቃል አልፈን የመቃብር አፈር አምጣና ሱቁ በር ላይ በትንበት የሚለንን መስማት አንችልም። በጭራሽ አንችልም። ወንድማችንን ማሳደድ አንችልም። ይሄን ቃል ሰምተን እኛ የበደሉንን ሁሌ ይቅር እያልን ነው። አንተም ልክ እንደዚህ ይቅር በለን ነው የሚለው። ይቅር እንል ዘንድ አይደለም ወዳጄ፣ ይቅር እንደምንል ነው። ማንም አያልፍም። የይቅርታ ሰዎች መሆን አለብን። የአንዱን ኃጢአት ለአንዱ አይናገርም እግዚአብሔር። እኛ እንደዚህ ነን። የኛ ሰበር ዜና የሰው ኃጢአት አይደለም። የኛ ሰበር ዜና የሰው ውድቀት አይደለም። የካህኑ ውድቀት መነኩሴው እንዲያረገ፣ ቄሱ እንዲያረገ፣ ሰባኪው እዚህ ቦታ ላይ ተገኘ። በጣም ያሳዝናል። ማንን ነው የሚጠቅመው ይሄ? ማንን ይጠቅማል? ማንን ይጠቅማል? ማንንም አይጠቅምም። ማንንም ተራጋሚውንም አይጠቅምም፣ ተረጋሚውንም አይጠቅምም። ማንንም ለሌላውም የሚያስተላልፈው መልእክት ንቀትን ነው። ያ ሰውዬ በሌሎች ሰዎች ዘንድ አክብሮት የለውም በፍጹም። እንዲህ አይነት ሰው እንደው መጽሐፈ መነኮሳት ላይ ምን ይላል? የሰውን ኃጢአት የሚገልጥ ሰው እግዚአብሔር የሚቀጣው የራሱን ኃጢአት በመግለጥ ነው ይላል። በአደባባይ ይሄ ከባድ ነው። የራሱን ኃጢአት አደባባይ ላይ ገልጠዋል። እንዲህ ነው የሚያመው ይለዋል እግዚአብሔር። ከባድ ነው በጣም። ሸፍኖን እንጂ አምላካችን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይህ ሄላቱብ ነው። በዚህ ኦርቶዶክሳዊ ቻናል መዝሙር የሚጠብቀኝ አይተኛ፣ ስብከት፣ ቤተ ክርስቲያን የምታስተምራቸው 4 ጉባኤያት አሏት። የተለያዩ ክብረ በዓላትን በቀጥታ መከታተል ይችላሉ። ቻናላችንን ሰብስክራይብ በማድረግ አገልግሎቱን ያግዙ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መርቁ እንጂ አትርገሙ። ክቡር አባታችን ጸባቴ አባ ወልደ ማርያም ቆሞስ የዚህ ታላቅ ገዳም አበምኔት ዋና አስተዳዳሪ፣ ክቡራን እና ንዑዳን አዕይንተ እግዚአብሔር ካህናት፣ ሊቃውንተ ቤተክርስቲያን አባቶች እና ወንድሞች፣ በዚህ በተቀደሰ ቦታ ከሩቅና ከቅርብ ተገኝታችሁ ይህንን አብይ ጉባኤ የምትከታተሉ እግዚአብሔርን የምትወዱት የእግዚአብሔር ልጆቹ የጻድቁ አባታችን የአቡነ ተክለ ሃይማኖት ወዳጆች፣ ምእመናን እና ምእመናት እንዲሁም ሕፃናት በቅድሚያ በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን አመሻችሁ? አሜን። ሳይገባን ኃጢአታችንን ሳይመለከት በቸርነቱ በእድሜያችን ላይ ይችን ሰዓት ጨምሮ በዚህ በተቀደሰ ቦታ ሰብስቦ እንድንማማር ደግሞ እንድናመሰግነው የፈቀደልን የአባቶቻችን የቅዱሳን አምላክ የእኛም አምላክ ፈጣሪያችን ልዑል እግዚአብሔር ክብር ምስጋና ይግባው። ወደ ዓለም መጣ፣ ዓለም ሁሉ አልቻለውም፣ ድንግል ማርያም ግን ተሸከመችው። ይህንን ቅዱስ ያሬድ ነው የሚናገረው። ኢትዮጵያውያኑ ደግሞ እግዚአብሔር ሊምረው የሚወደውን የድንግል ማርያም ወዳጅ ያደርገዋል ይላሉ። የድንግል ማርያም ወዳጆች ነን። ዛሬ ትልቅ በዓል ነው። ወቅቱም ዘመኑ ዘመነ አስተርእዮ ይባላል።
እንኳን አደረሳችሁ። ከመቤታችን ከቅድስት ድንግል ማርያም ረድኤት በረከት ያሳትፈን። ድገሙና አመስግኑት፣ በደንብ አመስግኑት፣ መልሱና አመስግኑት። ያው ዛሬ በዓሉን በተመለከተ ማስተማር ሁሉም ሰው በየቦታው በዓሉን እያከበረ ጠዋትም ማታም ሲማር ቆይቶ ነው ይሄን አብይ ጉባኤ አክብሮ የመጣውና መደጋገም ስለሚሆን በእርግጥ ዋጋ እናገኝበታለን። ግን ስሟን መጥራት ብቻውን በረከት ስላለው ይህንን ለሊቃውንቱ ትቼ በእኛ ሕይወት ዙሪያ ብቻ ነው የምንነጋገረው። ከመቤታችን ከቅድስት ድንግል ማርያም ረድኤት በረከት ያሳትፈን። በእውነት ድገሙና አመስግኑት እግዚአብሔርን በደንብ። እንደ እግዚአብሔር መልካም ፈቃድ ባለን ደቂቃ የምንነጋገርበት የስብከታችን ርዕስ መርቁ እንጂ አትርገሙ በሚል ርዕስ ይሆናል። እስኪ አብረን በለው፣ መርቁ እንጂ በሉ፣ በደንብ በሉት፣ መርቁ እንጂ አትርገሙ። አንድ ላይ በሉት እስኪ። ከሚመርቁት ወገን ያድርገን አምላካችን። እርግማን ላይ እንዴት ነን? አንዳንድ ሰዎች ቀኑን ሙሉ ሲራገሙ የሚውሉ አሉ። እነሱ አይመስላቸውም፣ ግን ይናገራሉ። ልጆቻቸውን ይረግማሉ፣ የራሳቸውን እድል ይረግማሉ፣ የተፈጠሩበትን ቀን ይረግማሉ፣ ሀገሪቷን ይረግማሉ። አንዳንድ ጊዜ ደግሞ ካህናቱንም ይረግማሉ። እና ሲራገሙ የሚውሉ ሲራገሙ የሚያድሩ ሲራገሙ የሚሰነብቱ ሰዎች አሉ። የገዛ ልጆቻቸውን እንኳን ሲያዙ በሩን ዝጊው እባክሽ ማለት ሲገባ በሩን ዝጊው ይዝጋሽና የሚሉ አሉ። በደንብ አስቡት። ቤት ውስጥ በቂ ነው። ለምን ትዘጋለች? እሷ በሩ ክፍቱን ሊያድር ይችላል ከፈለገ። ግን የተናገርነውን ነገር በሙሉ ቢፈጽመው እግዚአብሔር ምን እንሆን ነበር? በጣም ከባድ ነው። መጥፎ ልምምድ ነው። ቅድም መርሃ ግብሩን ሲመሩልን የነበረው መምህራችን የደብሩ ስብከተ ወንጌል ኃላፊ ትሁቱ መምህር ሲነግሩን ነበር። በዚህ ጉባኤ ምንድን ነው ይዘን የምንሄደው? እንደ አገር ውስጥ ደረጃ መዳቢ ከነገሌ ጉባኤ የነገሌ ይሻላል፣ በዚህ ጉባኤ ነገሌ መጥተዋል፣ አሁን ጥሩ ነው ብለን ነው የምንሄደው? ወይስ እግዚአብሔር ይሄን ጉድለቴን ይሄንን ድክመቴን በዚህ ጉባኤ ሸፍኖልኛል፣ እኔ እኮ ከዛ ጉባኤ በኋላ ነው የተለወጥኩት፣ በዛ ጉባኤ ላይ ሊቀ ሊቃውንት ገሌ መጥተው የተናገሩት ቃል እስካሁን ከአይምሮዬ አይጠፋም ብለን የዛሬ ምናምን ዓመት እንድናስታውሰው ነው እንጂ ብለን እንድንሄድ አይደለም። ስለዚህ ዛሬም እግዚአብሔር ምንድን ነው የሚነግረን? ጉድለታችን ምንድን ነው? አሁን ዝም ብለን ትውልዱን እንየው። በየአስፋልቱ ስራ ፈቶ በየቦታው ባልባሌ ቦታ እየዋለ ወደ ቤተ ክርስቲያን ሳይመጣ ራሱን ሳይጠብቅ ማተቡን እየበጠሰ በየቦታው ያለው ትውልድ ከኛው አብራክ ከኛው ማህፀን የተገኘ ነው። እየመረቅነው ነው እንደዛ የሆነው? ወይስ እየረገምነው ነው? እያሳጣነው ነው እንደዛ የሆነው? ወይስ እየተቸነው ነው? አቃቂር እያወጣንለት ነው? የዛሬ ትውልድ የዛሬ ወጣት እያልነው ነው? ወይስ ለህይወቱ መትረፍ እየጣርን ነው? በደንብ ራሳችንን መፈተሽ አለብን። እና በተለይ ወላጆች ቅድም እንዳልኩት ነው፣ በሩን ዝጊው ይዝጋሽና ይላሉ። እሱን ነገር አንሺው የሎስ ያንሳሽ ይላሉ። ምንድነው የሎስ? ከባድ ነው። ይሰንጥቅ ይድፋ እንዲህ አድርግ ሙሉ ቀን ያስጠላል በጣም። አንዳንዶቹ እንዲህ እያሉ ይቆዩና የታባቱ ምን አባቱ ይድፋ ምናምን እያሉ ይቆዩና አይ እኔ እኮ አፌ ነው እንጂ ሆዴ ባዶ ነው ይላሉ። ይሄ ማለት ምን ማለት ነው? አፋችንን እኛ እየተጠቀምንበት አይደለም ማለት ነው። እገሌ አፉ ነው እንጂ ሆዱ ምንም አያውቅም፣ እኔ እኮ የምናገረውን አላውቅም ካለ አንድ ሰው ጸበል መሄድ አለበት 7 ቀን ማለት ነው። ምክንያቱም አንደበቱን የሚጠቀምበት ሌላ አካል አለ ማለት ነው። አንደበቴን የማልቆጣጠረው ከሆነ የማስበውን የማልናገር ከሆነ ችግር አለ ማለት ነው። እዴ በተጓዳኝ እዚህ
አርብ ገድሉ እንደሚነበበው የአባታችን ያቡነ ተክለ ሃይማኖት ፍቱን የሆነ ጠበልም አላቸው እኮ። የምናገረውን አላውቀውም ሰው አስቀይማለሁ የሚል ስል መጠመቅ አለበት። አይ ሰው እኮ የሆዱን አያይለትም ያፉን ነው የሚሉ ደግሞ የሚያስተባብሉ አሉ። አዋ የሆድን አንተ ነው የምታውቀው። በምላስ የሰው ልብ የሚያደሙ የሰው አጥንት የሚሰብሩ ብዙ ሰዎች አሉ። እንዴ አስበን ነው መናገር ያለብን። የምናገረው ንግግር ማንን ይጠቅማል? ማንን ይጎዳል? ማን ነው ከዚህ የሚያተርፈው? ምንድነው የምንጠቀመው ብሎ ማሰብ አለበት። ክርስቲያን አንድ ጊዜ ብቻ አይደለም የሚያስበው፣ ታውቃላችሁ፣ ሁለቴ ነው የሚያስበው። አንደኛ እንደ ማንኛውም ሰው ያስባል። ሰው አስቀይማል፣ ሰው አስከፋለሁ፣ አብሬ ምኖረውን የሚቀብረኝን የሚያስታምመኝን ብቻዬን እንዳልቀር የሚሆነኝን ማህበረሰቡን አስከፋለሁ ብሎ ያስባል። ሁለተኛ እግዚአብሔር ይጠይቀኛል ይላል። ሌላው እግዚአብሔርን ስለማያምን ችግር የለበትም። ከክልል ኑሮ ሊሆን ይችላል የሚኖረው። ቢያንስ እንኳን ከሰው ጋር ተናትፈን እንዴት እንኖራለን? መጽሐፉ መርቁ እንጂ አትርገሙ ነው የሚለው። አንደበታችን ያሰብነውን መናገር የምንፈልገውን የማይናገር ከሆነ በጣም ከባድ። በተለይ በክርስትና ሕይወት ጸሎት በምንጸልይበት ጊዜ በተለይ ዳዊቱንም ጨምራችሁ ማለት ነው ቅዱሳት መጻሕፍትን ስትመረምሩ ለሰውነት ክፍላችን ለእያንዳንዱ አሁን ቅዱሳኑን በሰውነት ክፍላቸው እየጠቀሰ እንደሚያመሰግነው ሁሉ ደግሞ የሰውነት ክፍላችንን እየጠቀስን እንድንለምንም ፍንጭ ይሰጠናል። በጣም የሚገርም ለአንደበታችን፣ ለእጃችን፣ ለእግራችን፣ ለልባችን፣ ለዓይናችን፣ ለጆሮአችን ምንድነው የሚሉት ሊቃውንቱ? ሀገር ከመግዛት ራስን መግዛት ይከብዳል ይላል። ለምን? ሀገር በኮሚቴ ትገዛዋለህ፣ ችግር የለውም። የምናምን ኮሚቴ ብላ አቋቋመ። የምትፈልገውን ነገር ሳብ እያደረግክ መጠየቅ ነው። እነሱ ይተነትናሉ፣ አንተ ትናገራለህ። አንተም ግን በኮሚቴ ማስተዳደር፣ ለጆሮ ኮሚቴ ማቋቋማችን፣ ለዓይን ኮሚቴ ማቋቋማችን፣ ሁሉም ነገር የምታደርገው ራስህ ነህ። ከባድ ነው። ሌላውን ያሸነፈ ጀግና ነው፣ ራሱን ያሸነፈ የጀግና ጀግና ነው ይላሉ። እንዲህ አሁን እኮ እዚህ ጉባኤ መምጣት ሁሉ እያቃተን ነው። ራስን ማሸነፍ ኳስ ጨዋታ ያለ ጊዜ እንኳን መጣም በጣም እኮ ጥጋበኞች ነን። ተራ ነገር ነው የሚያስቀረን ከእግዚአብሔር ቤት። የቱ ነው የሚበልጠው? የቱን ነው የማናገኘው? የቱን ነው መልሰን የምናገኘው? የቱ ነው መቅደም ያለበት? መቼ ነው ራሳችንን መቆጣጠር የምንችለው? መቼ ነው ራሳችን መግዛት የምንችለው? አንዳንዱ መጥቶም አይሰማም እኮ በእግዚአብሔር ቤት ውስጥ ያቆነጠንጠዋል፣ ቁጭ አይልም፣ ይሯሯጣል፣ ልቡ ባካና ነው። መቼ ነው ሰው ራሱን የሚቆጣጠረው? ካልቻልን መጸለይ ነው። የተወሰኑትን ላይ ላሳያችሁ መጽሐፍ ቅዱስ ላይ በዚህ በመዝሙረ ዳዊት መዝሙር 140 ላይ ቁጥር 3 ላይ ስታነቡ ለአፌ ጠባቂ ያኑር የከንፈሮቼንም መዝጊያ ጠብቅ ይላል። በቃ ካልቻልን እሱን መለመን ነው። ጠባቂ ያኑርለት ለአፌ ፈጣሪ፣ አፌን ዝም ብዬ እንዳልከፍተው፣ ሰው እንዳላሳዝን፣ እንዳላስከፋ። እንዲህ ሰው እኔ ባለጌ ነኝ እያለ እንዴት ይናገራል? እኔ ባለጌ ነኝ እያለ እንዴት ይሳደባል? እኔ እንግዲህ ጥርግርጋችሁን ነው ማውጣችሁ ቻሉት እያለ የሚሳደብ ሰው አለ። ይሄ እኮ ዘመድ አጥቶ ነው፣ ወደ ጸበል መውሰድ እኮ ነው። ጠብቀው አንደበቴን፣ አደራህን ዝም ብዬ እንዳልከፍተው መዝጊያ በጅለት ይላል። ለዓይንም እንደሚጸለይ ላሳያችሁ። መጽሐፈ ሲራክ ምዕራፍ 23 ቁጥር 4 ላይ ጌታዬ የአባቴ ፈጣሪ ይለዋል። ሲጠራው እንዴት ደስ ይላል! ከጥንት ጀምሮ ያለ መሆኑን የሁሉ አስገኝ የሁሉ ፈጣሪ እሱ መሆኑን የመጀመሪያዋ መንገድ ላይ እንዳለ ሲያጠይቅ የአባቶቻችን አምላክ የአብርሃም የይስሐቅ የያዕቆብ ኢየሱስ የትላንት አይደለም። አብርሃም ሳይፈጠር በፊት እኔ አለው ብሏል። ዛሬ የሚያስተዋውቁ የሚመስላቸው ሰዎች አሉ። በጭራሽ የአባቶቻችን አምላክ የጥንቱ ወደ ኋላ ሄዶ የአባቴ
ፈጣሪ ጌታዬ አይኔን የሚያስታትን ነገር አታምጣብኛል። አይገርም? እንዳላየው አይቼ ምስት ከሆነ መጀመሪያ አታሳየኝ ይሏል። አይቼ ምስት ከሆነ ለምን ታመጣዋለህ? ማልችል ከሆነ አጠገቤ አታድርሰው፣ አታሳየኝ፣ አጥፋው ማለቱ አይደለም። በዚህ እንዳልፈተን ጠብቀኝ ማለት ነው። አይኔን የሚያስታትን ነገር አታምጣብኝ። እኛ እንኳን ልንጸልይ ስልኮቻችን ላይ ከመርነው ጉድ መብራት አጥፍተን የምናየው እኛ ነው። ወደ ችግሮቹ የምንሄደው የቀድሞዎቹ ፈተናዎቹ ወደ እነሱ ይመጡ ነበር። እኛ ወደ ፈተናው ነው ተደብቀን የምናየው። አታሳየኝ አይደለም አሳየኝ ነው። ያው ልጅ የድሮ ልጅ ጅብ መጣ ሲሉት ወደ ቤት ይገባ ነበር አሉ። ያው ልጅ ጅቡ መጣ ሲባል አሳየኝ ይላል። የታለ ጅብ እንዳልጠራብህ ሲሉ አሳየኝ እስኪ አይቻላቅም ይላል። እንደዚህ ነን። ፈልጎ ማየት ማለት ነው። አይኔን የሚያስታትን ነገር አታምጣብኝ፣ ቁንጣን አያቀራጣኝ፣ ለክፉ ሰውነትም ማሳለፈ አትስጠኝ ይላል። ለአይን ለልብ መዝሙር 140 ላይ እዛው ላይ ልበ አምላክ ቅዱስ ዳዊት ልቤን ይለዋል ሲለምነው። ልቤን ዋናውን ሞተሩን ልቤን ወደ ክፉ ነገር አትመልሰው ይላል። የሁላችንም ልብ ወደ ክፉ ነገር አይመልስብን። በእውነት አሁን ልጅ ተምሮ ሰው በእውነት የቤት ሄዶ ወደ ክፉ ነገር ቢመለስ ከሆነ ቆይ መጣውል ብሎ ስልክ ሲደወልለት እየዛተ የሚማር ከሆነ ከባድ። ቆይ እቺን ጉባኤ ልጨርስ ዋጋን ነው መሰጠ የሚል ሰው ካለ ልቤን ወደ ክፉ ነገር አትመልሰው፣ አመፃን ከሚያደርጉ ሰዎች ጋር ለኃጢአት ምክንያት እንዳልሰጥ፣ አመፃን ከሚያደርጉ ሰዎች ጋር ለኃጢአት ምክንያት እንዳልሰጥ፣ ከምርጦታቸውም ጋራ አልተባበር ይላል። የሚገርም ነው። ጠብቀኝ ማንችል ከሆነ ልክ እንደዚህ መለመን ማለት ነው። ሰውን መርገም አይችልም። ልብ አድርጎ አንድ ክርስቲያን አለ ማንኛውም ሰውን መርገም አይችልም። ለምንድን ነው መራገም ማንችለው? እንዲሁ ዝም ብሎ ወይ ኃጢአት ምናምን ስለሆነ ብቻ አይደለም። ለምንድን ነው እኛ መራገም ያልተፈቀደልን? ያደረጉት የተናገሩት የሚፈጸምላቸው ብቃት ደረጃ ላይ ደረሱ አሉ። ግን እኛ በእኛ ደረጃ መራገምን የምንከለከልበት ምክንያት ምንድን ነው? የተወሰኑ ነጥቦችን ላንሳ። አንደኛ እኛ ፍጹም ስላልሆንን ነው። ፍጹም አይደለንም። ማን እንደሚረገም ማን እንደሚመረቅ ስለማናውቅም ፍጹም ስላልሆንን ምናልባትም መረገም የማይገባውን መመረቅ የሚገባውን እየረገም ሊሆን ይችላል። መመረቅ የማይገባውን መረገም የሚገባውን እየመረቅን ሊሆን ይችላል። ያ ሰው የሆነ ነገር ቢሆን እግዚአብሔር ላይ ስለምናማርር ማለት ነው። አናውቅም። አሁን መልካም በጎ የሆነ ምኞትን መመኘት እሱ ሌላ ጉዳይ ነው። የቀድሞቹ ራሳቸው አባታችን አቡነ ተክለ ሃይማኖት እንኳን በረከታቸው የደረሰንና ቡራኬ በረከት ለመቀበል የሚመጣን ሰው መጀመሪያ ማንነቱን ሳያውቁ አይሰጡትም። ማንነቱ ማለት ሃይማኖቱን ማለት ነው። ሳይረዱ ሞቶሎሚንም ጠይቀውታል። ያቺ በረከት የምታርፍበት ቦታ ስለሚያውቁት የተናገሩት ቃል እንደሚፈጸም ስለሚያውቁ ጠንቅቀው ነው የሚናገሩት ቅዱሳኑ። ፍጹም ስላልሆንን መራገም አንችልም። የሚረገመው የማይረገመው ማን እንደሆነ ስለማናውቅ ይሄን የማወቅ ጸጋ ስለሌለን ማለት ነው። የገዛ ወንድሞቻችንን ልንረግምና በዛም ልንጠየቅ ስለምንችል። ምክንያቱም መጽሐፍ ቅዱስ በማቴዎስ ወንጌል ምዕራፍ 5 ቁጥር 22 ላይ እኔ ግን እላችኋለሁ በወንድሙ ላይ የሚቆጣ በወንድሙ ላይ ነው ያለው የሚቆጣ ሁሉ ፍርድ ይገባዋል፣ ወንድሙን ጨርቃም የሚለው ሁሉ የሸንጎ ፍርድ ይገባዋል፣ ወንድሙን ደንቆሮ የሚለው ሁሉ የገሃነመ እሳት ፍርድ ይገባዋል። እንዴ ስንት ሰው ነው ደንቆሮ ደደብ እያለ የምንሳደው? በቅደም ተከተል ያመጣቸው መተርጉማኑ በደንብ ያስቀምጡታል። ቁጣ አይነት አለው። ሕፃናትን የምንቆጣበት አስተማሪ ተማሪዎቹን የሚቆጣበት መንገድ አለ። እሱን አይደለም። የማይጠቅም ቁጣ ማለት ነው። የማያንጽ ቁጣ ማለት ነው። ዝም ብሎ መጮ ጆሮ እስኪደፈን ድረስ
ያለ ስሙ ስም መስጠት፣ ያለ ግብሩ ግብር ማውጣት ማለት ነው። ይሄ ተገቢ አይደለም። ይሄ በአግባቡ በንስሐ በቀኖና ይቀጣል። ወንድሙን ጨርቃም የሚልም እንደዚሁ የሸንጎ ፍርድ ያስፈልገዋል፣ ይገባዋል። ደንቆሮ የሚል ግን የገሃነመ እሳት። እነዛ ከስጋ ጋር የተገናኙ ናቸው። ይሄኛው ግን ከነፍስ ጋር የተገናኘ ነው፣ ከባድ ነው። መጽሐፉን አይቶ መናቅ ጸሐፊውን መናቅ እንደሆነ ሁሉ ሕንፃውን አይቶ መናቅ ሐናጺውን ያነጸውን የሰራውን ግንበኛውን መናቅ እንደሆነ ሁሉ የሰውን ልጅ ወይም የእግዚአብሔርን ፍጡር መናቅ የፈጠረውን እግዚአብሔርን መናቅና መስደብ ስለሆነ ሰውን ደንቆሮ ማለት እግዚአብሔርን የደንቆሮ ፈጣሪ ማለት ስለሆነ ስለዚህ ይሄ የገሃነመ ፍርድ ይገባዋል አለ። ስለዚህ ስለማናውቅ መራገም አንችልም። ተገቢ ባልሆነ ቁጣ ጨርቃም ደንቆሮ ብሎ መስደብ አግባብ አይደለም፣ ያስጠይቃል ማለት ነው። ሁለተኛ ሀብተ መርገም ሀብተ በረከት ስላልተሰጠን የተሰጣቸው አሉ። እነዚህ ሀብተ መርገም ሀብተ በረከት የተሰጣቸው ሰዎች የባረኩት ይባረካል፣ የረገሙት የለዩት ይለያል። አንዳንድ ሰው እኔ ምላሴ ጥቁር ነው እንዳረግምህ ይላል። እንዴ ምላሰ ጥቁር የሆነ በሙሉ ተራጋሚ ነው የሚል ሕግ አለ እንዴ? ከየት ነው ያገኘነው ይሄንን? ይሄ ከባድ ነው በጣም። የተሰጣቸው አሉ። ዝም ብሎም እግዚአብሔር ስልጣን አይሰጥም፣ ከባድ ነው። የማቴዎስ ወንጌል ምዕራፍ 21 ላይ ሄዳችሁ ስታነቡ ቁጥር 19 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ በመንገድ አጠገብ በለስ አይቶ ወደ እርሷ መጣ ይላል። ያቺ በለስ ከቅጠል ብቻ በቀር ምንም አላገኘባትም ይላል። ከዛስ ለዘላለሙ ፍሬ አይገኝብሽ አለና በለሲቱን ረገማት ይላል። ከዛስ በለሲቱ ወዲያውኑ ደረቀች ይላል። ከባድ ነው። እግዚአብሔር ሲሰጥ እንደዚህ ነው የሚሰጠው። ይሄንን የሚሰጣቸው ደግሞ የሚያምናቸውን ነው፣ ዝም ብሎ አይሰጥም ማለት ነው። የተራገምነው ወይም የተረገምነው እርግማን ሁሉ የሚደርስ ቢሆን ኖሮ አንድ ሰው አይተርፍም ነበር። እግዚአብሔር ለሁሉም ይሄንን አይሰጥም። ማስተዋል ጥበብ ላላቸው ብቻ ነው። አሁን መንግስት ለሁሉም ሽጉጥ እንደማይሰጠው ማለት ነው። በሕግም ይከለከላል። አንድ ሰው ሽጉጥ ተቀብሎ ለሕዝብ ማሳየት የለበትም፣ አላስፈላጊ ቦታ ማውጣት የለበትም፣ ብድግ እያደረገ እንዳልገል ማለት የለበትም ይላል። ለሕፃኑም ለሙኑም አንስቶ አይሰጥም፣ ከባድ ስለሆነ ማለት ነው። ስለዚህ ይሄ ሀብት ከባድ ነው። ረገማት ደረቀች ነው የሚለው፣ ተናግሮ አይመለስም። ስለዚህ ለሁሉም አይሰጥም። እንዲሁ ልፋት ነው ማለት ነው። የምንራገም ሰዎች ዝም ብለን ነው፣ አይደርስም። እንጠየቅበታለን፣ እንገመትበታለን። ስለዚህ መተው ነው፣ ከተራራ ጋር መጋፋት ነው፣ የሌለንን ማሳየት ነው። እንደውም በኦሪት ዘፍጥረት ምዕራፍ 12 ቁጥር 3 ላይ ለአብርሃም ሲነግረው ታላቅነቱን ሲገልጥልን ምንድነው ያለው? የሚባርኩን እባርካለሁ፣ የሚረግሙን ረግማለሁ፣ የምድር አለቆች ሁሉ ባንተ ይባረካሉ። እግዚአብሔር ሰው ይፈልጋል፣ በስልጣኑ የሚጠቀም ማለት ነው፣ በአግባቡ የሚያስተዳድር። ለተወሰኑ ሰዎች እንደነ በልዓም እሱም የተወሰነ ጊዜ ስቶታል፣ ካልሆነ በስተቀር ለሁሉም የሚሰጥ አይደለም። ስለዚህ መራገሙን ብናቆመው ጥሩ ነው። ይድፋው ይገልብጠው ምንል ሰዎች ማለት ነው። ከመገመት ውጪ ምንም እናመጣው ነገር የለም ማለት ነው። ሶስተኛ መራገም የማንችለው እርግማን ፍቅርን አያሳይም፣ ጥላቻን ነው። ይድፋ ይገልብጥ ማለት አሁን ጥላቻን ነው የሚያሳየው። እኔ ጥያቄ ልጠይቃችሁ፣ ሁለት ልጆች ወልዳችሁ የምታሳድጉ ሰዎች አንዱ አንዱን ሊያጠፋው ቢፈልግና ቢራገም የምትወስኑት ግን እናንተ ብትሆኑ ታናሹ ታላቁን ይድፋ ቢልና ግን ውሳኔው እናንተ ጋር ቢሆን ይድፋ ወይስ አይደፋ ብላችሁ ብትጠየቁ ይሄንን እርግማን ታሳልፉታላችሁ እናንተ? እግዚአብሔር የሁሉም አባት ነው፣ ሁሉም ልጆቹ ናቸው። ስለዚህ ከሁሉም ልጆቹ መካከል አንዱ ተነስቶ አንደኛውን እንዲያድርግ ሲለው እግዚአብሔር የሚያደርግበት ይመስላችኋል? እናንተ አትበሳጩም? እንዴት እንዲህ ይባላል? ወንድም አይደለም አይደል የምትሉት? እግዚአብሔርስ እንዴት አያዝንም? እኔ የፈጠርኩትን
እንዴት በደቂቃ አጥፋው ገልብጠው ትለኛለህ ይለናል እኮ እግዚአብሔር። እንዴት ደስ ይለዋል እግዚአብሔር። የእኛን ቃል ሰምቶ የሚደረግም ይመስለናል እንዴ? ከባድ ነው በጣም። አይሆንም። ፍቅርን አያሳይም። ሰውን መውደድ እግዚአብሔርን መውደድ የሚለውን ፍቅር አያሳይም። ጥላቻን ነው የሚያሳየው። በጥላቻ ውስጥ ያለ ሰው ደግሞ በጨለማ ውስጥ ነው ያለው። በጨለማ ውስጥ ያለ ሰው ደግሞ ብርሃን የሆነውን ክርስቶስን አላገኘውም። ብርሃን የሆነውን ክርስቶስን ካላገኘ ክርስቲያን አይደለም ማለት ነው። ስንጠቀልለው የሚራገም ሰው ከክርስትና ውጪ ነው ማለት ነው። እኔ አይደለሁም ምለው መጽሐፍ ቅዱስ ነው። አንደኛ ዮሐንስ ምዕራፍ 2 ላይ ወንጌላዊ ቅዱስ ዮሐንስ በመልእክቱ ሲናገር ቁጥር 10 ላይ ወንድሙን የሚወድ ይላል። ሰው የሆነውን ማለት ነው። ወንድሙን በስጋ የተወለደውን አይደለም፣ በአዳም ወንድሙ የሆነውን እንደሱ ሰው የሆነውን የሚወድ በብርሃን ይኖራል። ክርስቲያን ሲሆን ደግሞ የበለጠ ነው። ማሰናከያ የለበትም። ወንድሙን የሚጠላ ግን በጨለማ አለ። የሚረግም ሰው የሚጠላ ነው። ወንድሙን የሚጠላ ግን በጨለማ ውስጥ ነው ያለው። በጨለማ ይመላለሳል። በጨለማ እየተመላለሰ የሚሄድበትን አያውቅም። ጨለማው አይኖቹን አሳውሮታል ይላል። እግዚአብሔር ከዚህ ይሰውረን። በእውነት የብርሃን ልጆች ነን ወይ መጠየቅ አለብን። የምንራገም ከሆነ ጥላቻ ውስጥ ነን። ጥላቻ ውስጥ ከሆነ ያለነው ጨለማ ውስጥ ነን። ጨለማ ውስጥ ከሆነ ያለነው ደግሞ ብርሃን የተባለው ክርስቶስ ከኛ ጋር የለም ማለት ነው። ይሄ ደግሞ ከባድ ነው። ቶሎ መመለስ ያስፈልጋል። ወደ ፍቅር ወደ ብርሃን መመለስ ያስፈልጋል። አራተኛው እና የመጨረሻው መራገም የምንከለከለው እንደውም ኢትዮጵያውያኑ ሲናገሩ ተራጋሚ ይላሉ። ምንድነው የሚሉት? ጮክ ብላችሁ ንገሩኝ። ተራጋሚ ራሱን ደርጋሚ። የሚገርም እኮ ነው። የሚራገም ሰው ራሱ ላይ ነው የሚደርስበት። የዛ ውጤት ይሆን እንዴ እንደዚህ የምንሆነው የምንቅበዘበዘው? ለሌላው የምንመኘውን ይሆን የምንኖረው? ጨርቁን ጥዬ ነው ማሳበደው እያለ የሚያብዳለ ለብሶ የሚያብድ ሰው አለ። ለዛኛው ጨርቅ መጣል የሚመኘው እሱ ግን ለብሷል፣ አብዷል። ጓደኛ የለውም፣ የሚበላው አይጠቅመውም፣ የሚለብሰው አያረካውም፣ አያደምቀውም፣ የሚያገኘው ደሞዝ አይበቃውም። ዝም ብሎ ባካና ነው። የሚመኘውን ምኞት እሱ ላይ ያየው ነው። የለባሽ እብድ ሆኗል። ይራገማል፣ ግን እሱ ላይ የደረሰበት ነው። አያውቅም። በነገራችን ላይ ሆርሞኖቻችን ራሱ ሰውነታ የሚያመነጨው ሆርሞን የሆነ ስሜት ሲሰማን የሚመነጩት ሆርሞኖች ራሱ በሽታ ነው የሚሆኑት። የደስታ፣ የፍቅር፣ የሰላም ስሜት ሲሰማን ሰውነታችን ራሱ የተለየ ህይወት ውስጥ ነው የሚገባው። ጥላቻ ውስጥ ካለን ከባድ ነው በጣም። ውሃ እንኳን ጥላቻ ሲሰማ ይጠቁራል ይላል። አሁን ጃፓን ውስጥ የተገኘ ጥናት ነው። ውሃ በንጹህ ዕቃ አስቀምጠው ለአንድ ሳምንት አንደኛውን በንጹህ ዕቃ ያለውን ውሃ ምርቃት፣ ምስጋና እያሰማው ሳይንቲስቱ ማለት ነው። አንደኛውን ደግሞ እርግማን፣ ስድብ፣ ጥላቻ እያሰማው በሩ ዘግቶ ቆይቶ ከ7 ቀን በኋላ ስድብ፣ ጥላቻ የሚያሰማው ውሃ ጠቁሮ ታየ ይላል። ምስጋና የሚያሰማው ውሃ ደግሞ ብራይት ሆኖ ብርሃን ሆኖ ታየ ይላል። ውሃ እንኳን ከሰማ ሕያዊት ነፍስ ያለን እኛ ማለት ነው። ሁሌ ጭቅጭቅ የምንሰማ ከሆነ፣ ሁሌ የምንራገም ከሆነ፣ ሁሌ ጥላቻ ውስጥ ከሆንን ሕይወታችን እንዴት ብሩህ ይሆናል? ከዛ መውጣት አለብን። ለዚህ ነው ወደዚህ የምንመጣው። ነፍሳችን ትደሰታለች። የተለየ ሕይወት ውስጥ ነው የምንገባው። የእግዚአብሔርን ቃል ስንሰማ ተራጋሚ ራሱን ደርጋሚ የሚሉት ዝም ብለው አይደለም። አባቶቻችን ሐዋርያት በዲድስቅልያ ላይ ያስቀመጡት ቃል አለ። እንደዚህ ይላል፣ የአመጽ እርግማን። ዝም ብሎ በአመጽ በማን አለብኝነት በታላቅነት ያለ ምክንያት ያለ ስጦታ ያለ ጸጋ ማለት ነው ዝም ብሎ የሚወረወር እርግማን ባልበደለ ሰው ላይ አይደርስም፣ ወደ ረጋሚው ይመለሳል እንጂ ይላል። አይገርም? ከባድ አይደለም ይሄ? ይድፋው ይሰንጥቀው እያሉ የሚውሉ ሰዎች አሉ። በጭራሽ አይደርስም፣ ወደ ረጋሚው ይመለሳል ይላል። ከባድ ነው። ተንጋለው ቢተፉ እንደተባለው ማለት ነው። ያለ ሐሳብ ዝም ብሎ ማለት ነው። በአፄ ኃይለ ሥላሴ ዘመን ነው ይባላል ድሬዳዋ ላይ ሊቀ ስዩማን ሉል ሰገድ የሚባሉ ትልቅ አባት አሉ። አሁን በሕይወት አሉ፣ ናዝሬት ነው ያሉት እና
ረጅም ጊዜ የአገረ ስብከቱ ሂሳብ ሹም ሆነው ሰርተዋል። ድሬዳዋ ላይ የምታውቋቸው ትኖራላችሁ። አንድ ታሪክ ሲነግሩኝ በ1928 ዓመተ ምህረት ንጉሱ አፄ ኃይለ ሥላሴ በፋሺስት የድጋሚ ወረራ ካድዋ በኋላ ባደረገው ወረራ ምክንያት ወደ እንግሊዝ ሀገር ተሰደዋል። ጄኔቫ ሁላችንም እናውቀዋለን። ለተባበሩት መንግስታት አቤቱታ ለማቅረብ እና በታሪክ ተቀምጧል። ያ እዚህ 5 ዓመት ቆይተዋል። ያ የስደት ዘመን ያ የአርበኝነት ዘመን ነበር። ኢትዮጵያ አልተገዛችም፣ በትግል ውስጥ ነበረች። መጨረሻ ከ5 ዓመት በኋላ ያው እግዚአብሔር ፈቅዶ እንደገና ባንዲራዋ ከፍ ብሎ መውለብለብ ጀምሯል። አሁን ያለንበት ደረጃ ላይ ደርሰናል እና እሳቸው እዛ እንግሊዝ ሀገር እያሉ ከኢየሩሳሌም የመድኃኔዓለምን ታቦት ጽላት አምጥተዋል። ከመነኮሳት ጋር ወደ 5 የሚሆኑ መነኮሳት ይመስሉኛል ታሪኩ ላይ አምጥተው ሲጸልዩ ሲያስቀድሱ ቤተሰቡ በሙሉ ቅዱስ ሥጋውን ክቡር ደሙን እየተቀበለ ሲጸልዩ ነው የቆዩት 5 ዓመቱ። ሲመለሱ ኋላ ላይ ይሄንን ታቦት ይዘውት መጥተዋል። አሁን ስደተኛው የምንለው መድኃኔዓለም እሱን 6 ኪሎ ማለት ነው። ከንጉስ ጋር አብሮ ተሰዶ የመጣ መጀመሪያ ኢየሩሳሌም፣ ከዛ እንግሊዝ፣ ከዛ አሁን 6 ኪሎ ነው። በጣም ንጉሱ ሲማጸኑበት የነበረ ሰሚ ታቦት ነው። ብዙ ሰዎች ይመሰክሩለታል ማለት ነው። እና ኃይለ ሥላሴ በሚሄዱበት ጊዜ ዛ የሐረርጌ ክፍለ ሀገር ላይ ያኔ በረራም ጥቂት ስለነበር አውሮፕላኑን እያዩ ሰዎች ምንድነው ሲሉ አረ ንጉሱ እየሄዱ ነው ወደ እንግሊዝ ሀገር የሚል ወሬው ተሰማና አንድ ትልቅ ሰው ናቸው፣ የተከበሩ ትልቅ ሰው ናቸው። የሆኑትን እሳቸው ነው የሚያውቁት። ወደ ሰማይ እያዩ አውሮፕላኑን እየተመለከቱ ፈጣሪ ይሄን ሰው በአይኔ እንዳታሳየኝ ድጋሚ ብሎ ተናገሩ። ማንን? ኃይለ ሥላሴን ማለት ነው። ይሄን ሰው ብለው አቃለው በአይኔ እንዳላየው እንዳታሳየኝ ብለው ተራገሙ ማለት ነው። በጣም የሚገርም ነው። ንጉሱ ከ5 ዓመት በኋላ ተመለሱ ይላል እና ሁሉም በየአካባቢው ያሉ ባለስልጣናት በሙሉ እጅ ለመንሻት ይመጣሉ። ልክ እሳቸው የአዲስ አበባን ምድር ሲረግጡ የዚህ የተራጋሚው ሰው 2 አይን ጠፋ ይላል። እግዚአብሔር ጸሎቱን ሰማው ማለት ነው። አታሳየኝ አይደል ያለው። በቃ ተራጋሚ ምንድነው ያለው? ራሱን ደርጋሚ። ይሄን ነግረውኛል ቃል በቃል ማለት ነው። አሁን ስለ ንጉሱ ቅድስና ንጽህና ምናምን አይደለም፣ የእግዚአብሔርን ስራ በጣም የሚገርም ነው። ምንድነው የምናተርፈው ነገር ምንድነው? አሁን አታሳየኝ ብለን ነው የምናተርፈው። ባልመረመር ነው ባላወቀው ጉዳይ ማለት ነው። በጣም ከባድ ነው። አንዳንዴ እንደዚህ ነው። ስለዚህ ተራጋሚ ራሱን ደርጋሚ የሚሉት ለዚህ ነው። መጽሐፈ ምሳሌ ምዕራፍ 26 ቁጥር 2 ላይ እንደሚተላለፍ ድንቢጥ ወዲያና ወዲህ እንደሚበር ጨረባ እንዲሁ ከንቱ እርግማን በማንም ላይ አይደርስም ይላል። አይገርም? እናቴ ረግማኛለች፣ አባቴ ረግሞኛል የሚል ስራህን ቼክ አድርግ። እዛ ጠንቋይ ቤት ሄዶ እንደዚህ ብሎኛል እንትን ሰክቷል። ስራችን እንደው ቼክ ማድረግ ያለብን። አይደርስም ማንም እግዚአብሔርን እንዲያመሰግን የሰው ልጅ የተፈጠረው እንጂ ማንንም እንዲረግም አይደለም። ከ22ቱ ፍጥረታት ሰውና መላእክት እግዚአብሔርን ለማመስገንና ክብሩን ለመውረስ ስሙን ለመቀደስ ነው የተፈጠሩት። ከቻልን ማመስገን ነው፣ ካልቻልን ዝም ማለት ነው። በሆድም ማመስገን አለ እንጂ መራገም በጣም ከባድ ነው። እንደ ቀላል ልምድ ያዝ ነው መውጣት ያቃተን ብዙዎቻችን። አሁን በየሶሻል ሚዲያው ላይ የምናየው እሱን ነው። መራገም 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 ነው። በጣም ከባድ ነው። ክርስቲያን አመስጋኝ ነው። ሐዋርያው ቅዱስ ያዕቆብ በመልእክቱ ምዕራፍ 3 ቁጥር 9 ላይ ሲናገር በእርሱ ይላል አንደበታችንን በእርሱ ጌታንና አብን እንባርካለን፣ በእርሱ እንደ እግዚአብሔር ምሳሌ የተፈጠሩትን ሰዎች እንረግማለን። ከአንድ አፍ በረከትና መርገም ይወጣልን? ወንድሞቼ ሆይ ይህ እንግዲህ አይገባም፣ እንዲህ ሊሆን አይገባም። ምንጭስ ከአንድ አፍ የሚጣፍጥ የሚመር ውሃ ያመነጫልን? ይለናል። ከአንድ አፍ። ስለዚህ አንደበታችንን መጠበቅ አለብን ማለት ነው። አንደበታችንን መጠበቅ አለብን። በንጉሱ ጊዜ ነው ይባላል እና አንድ የመንደሩ ትልቅ ሰው ንጉሱ ይፈልጎታል ተባሉ። ደነገጡ። እኔ ለንጉሱ ፊት የሚያቀርብ ምን ነገር ተገኝቶብኝ ነው ብለው ፈሩ በጣም።
ከዛ ሄዱ። ንጉሱ ታሪክ አዋቂ ስለሆኑ ስለተነገራቸው አንዳንድ ነገር ጠየቋቸውና በቃ በሰላም ሂዱ አሏቸው። ከቤተ መንግስቱ እንደወጡ አፋቸውን በሸማ ሸፈኑት፣ ልክ ሰው ቆርቦ እንደሚወጣው ማለት ነው። እና ወደ መንደራቸው አካባቢ ሲደርሱ አንድ ሰው አቶ ገሌ እያለ ከኋላቸው ይከተላል። ፈጠን ሮጥ እያሉ ሄዱና ቤት ገቡና ማነሽ ትንሽ እንጀራ ቆርሴ ስጭኝ አሉና ቶሎ ጎረሱና እንጀራው ንጉሱን ባናገርኩበት አፌ ደግሞ ሊያናግረኝ ይፈልጋል እንዴ አሉ ይባላል። ምድራዊ ንጉስ አናግረው እሳቸው ማለት ነው። እኛ ግን ከሰማያዊ ንጉስ ጋር ነው ምንውለው ምናድረው። የሰማያዊ ንጉስ ቃል ነው ምንሰማውና ምንናገረው። በዘመርንበት አንደበታችን፣ ባመሰገንበት አንደበታችን፣ በቀደስንበት በባረክንበት አንደበታችን እንዴት ነው መንደር ውስጥ ሄደን እንደ ተራ ሰው የእርግማን ማት ምናወርደው? በጣም ከባድ ነው። መርቁ እንጂ አትርገሙ የተባለው ለዚህ ነው። ሮሜ ምዕራፍ 12 ቁጥር 14 ላይ ቅዱስ ጳውሎስ ነው ይህንን ያለን። የሚያሳድዷችሁን መርቁ እንጂ አትርገሙ። የሚያሳድዷችሁን መርቁ እንጂ አትርገሙ አለ ቅዱስ ጳውሎስ። ቅዱስ ጳውሎስ ይሄን የተናገረው ዝም ብሎ አይደለም። ጌታችንና መድኃኒታችን ኢየሱስ ክርስቶስ ካስተማረው ተነስቶ ነው። ክብር ምስጋና ይግባውና እሱም ሲያስተምር ይሄን በተመለከተ እንዲህ ብሎናል። የማቴዎስ ወንጌል ምዕራፍ 5 ቁጥር 44 ላይ እኔ ግን እላቸዋለሁ በሰማያት ላለ አባታችሁ ልጆች ትሆኑ ዘንድ። ምን ማለት ነው? አባታችን ሆይ ብሎ የማይጸልይ የለም። የእግዚአብሔር ልጆች መሆን ከሻችሁ ከፈለጋችሁ ነን ካላችሁ እንደሆናችሁ መቆየት ከፈለጋችሁ ነው የሚለው። የሰማዩ አባታችሁ ልጆች ከሆናችሁ የአባቱ ልጅ እንደሚባለው ማለት ነው። የአባታችሁ ልጆች ከሆናችሁ ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ ለሚጠሏችሁ መልካም አድርጉ፣ ለሚያሳድዷችሁ ጸልዩ። ምክንያቱም እርሱ በክፉዎች በበጎችም ላይ ፀሐይን ያወጣል፣ በጻድቃንና በኃጢአተኞችም ላይ ዝናብን ያዘንባል። እሱ አያዳላም። እሱ የሚረግመውና የሚለየው የለውም። በፍጥረት እኩል ነው፣ ያጎደለብን የለም። እናንተ እንደሱ እንድትሆኑ ከፈለጋችሁ ይሄንን አድርጉ ይላል። ይሄው አንዳንድ ሰው ይነሳና የሚያሳድዷችሁን መርቁ፣ ለሚያሳድዷችሁ ጸልዩ። እየተገደልን እየተፈናቀልን ቤተክርስቲያን እየተቃጠለች ይላል። እሱን ቶ ወዳጄ፣ እሱ ሰማዕትነት ነው። ኧረ እርስ በርስ በአንድ ማህበር፣ በአንድ ጽዋ ማህበር፣ በአንድ ሰንበት ትምህርት ቤት፣ በአንድ አጥቢያ፣ በአንድ ቤተ መቅደስ፣ በአንድ ቅኔ ማህሌት ያንቶ ያም አንድ ሀገር ነው። ባትጸልይስ ምን ታመጣለህ? ብትጸልይስ ምን ታመጣለህ? ያንድ አመጣጡ ይመለሳል። ያም የኛ ድክመት ነው። በጥፊ ለሚመታው ሁሉ ግራን ስጥ። ይሄ የቤተሰብ ጥቅስ ነው ወዳጄ። በአደባባይ አይደለም። መብት ሲገፈፍ ዝም ብለህ አይደለም። እሱ አይደለም ክርስትና፣ እሱ ሌላ ጉዳይ ነው። ኧረ እርስ በርሳችን እርስ በርስ ማን ነው ማንን እያስቸገረ ያለው? ማን ነው ማንን እየበጠበጠ ያለው? ባለማተቦቹ አይደለንም እንደ የምንሰዳደበው ምንነቃቀፈው? የልደት በዓል አሁን ያለፈው የልደት በዓል ጥቁር ለብሰን እንውጣ ያልነው እኛ አይደለን እንዴ? እኛ ነን እኮ። ለምን የክርስቶስን ልደት አይደለም የምናከብረው? የሆነ ነገር ማሳየት አለብን ነው የምንለው። ፌስቲቫል አይደል የሚመስለን? በዓሉ ፌስቲቫል ነው፣ አምልኮ አይመስለንም። በልደት በዓል ቆሻሻውን እዛ ነው ወዳጄ ቤተክርስቲያን ውስጥ ምንድን ነው ያገኘነው? ብርሃን የተወለደበት በጨለማ የሄደ ሰው ብርሃን አየ እየተባለ እንዴት ነው በሐዘን የምናከብረው? እንዲና እንዲህ ስላልሆነ ይላል ሰው። ምን አገባን? እሱ ምን ይመለከተናል? በጣም ከባድ ነው። ምን አይነት የክርስትና ህይወት ውስጥ ነው ያለን? እሱን ተውት። እርስ በርስ አንድ ቤተሰብ አባት ከልጅ ልጅ ከአባት ወንድምና እህት ወንድምና ወንድም በአንድ ሰንበት ቤት በአንድ ጽዋ ማህበር እሱም ነው። የምናሳድደው ወንድም የለም ወይ? የምናሳድዳቸው ሰዎች የሉም ወይ? በግሩፕ በጥላቻ አጠገባችን ሲቀመጥ የሚኮሰኩሰን ሰው የለም ወይ? እያስቀደሰ ደግሞ መጣ የምንለው ሰው የለም? በቤተክርስቲያን ውስጥ የሚከፋን ሰው የለም? እንድናየው የማንፈልገው
በአንድ ጽዋ ማህበር ውስጥ እርስ በርስ የምንረግመው ወንድማችን የለም። እሱን ነው እየነገረን ያለው። እሱን ነው የሚያሳድዷችሁን ስለሚያሳድዷችሁ ጸልዩ፣ የሚረግሟችሁን መርቁ። ይሄ አባታችን ሆይ በሚለው ጸሎት ብዙ ምስጢር ቢኖረው አሁን ካነሳሁት ነጥብ አንፃር ሁለቱ ነገሮች መጠቀስ አለባቸው። አንደኛ አባታችን ሆይ የሚለው ጸሎት አባታችን እኛ የሰማዩ አባታችን ልጆች መሆናችንን ምን መሰክርበት በጣም ከባድ ቃል። ሌላው አባቴ ብሎ መጥራት አይችልም። እግዚአብሔርን ፈጣሪ ሊል ይችላል። እኛ አባት ብለን ነው አቅርበን ነው የምንጠራው በነፃነት። እሱም በሉኝ ያለው ይሄንን ነው። የሚገርም ነው። የሚመጥነው ስም አይደለም። ስለ ፍቅሩ ነው። አባታችን ነው፣ የሁላችን አባት። በጣም የሚደንቅ ነው። ሁለተኛው በደላችንን ይቅር በለን ካልን በኋላ እኛም የበደሉንን ይቅር እንደምንል እያልን ነው። እኛ እንደምንለው አንተም በለን የሚል ቃል አለበት። ሁልጊዜም ይሄን ቃል ማለፍ አንችልም። ይሄን ቃል አልፈን መራገም፣ ይሄን ቃል አልፈን መርፌ መሰካት፣ ይሄን ቃል አልፈን ጨርቅ ቆርጠን ጠንቋይ ቤት መሄድ፣ ይሄን ቃል አልፈን የመቃብር አፈር አምጣና ሱቁ በር ላይ በትልበት የሚለንን መስማት አንችልም። በጭራሽ አንችልም። ወንድማችንን ማሳደድ አንችልም። ይሄን ቃል ሰምተን እኛ የበደሉንን ሁሌ ይቅር እያልን ነው። አንተም ልክ እንደዚህ ይቅር በለን ነው የሚለው። ይቅር እንል ዘንድ አይደለም ወዳጄ፣ ይቅር እንደምንል ነው። ማንም አያልፍም። የይቅርታ ሰዎች መሆን አለብን። ፍርዱን ለእግዚአብሔር መስጠት ነው። ይሄ ከመብት ጋር አይገናኝም። መብትን ከማስከበር ጋር አይገናኝም። ከመተው ጋር አይገናኝም። በግል ህይወታችን ነው፣ በራሳችን። ይሄ በጣም ከባድ እኮ ነው። ሰበር ዜና ብሎ የሚያጋልጠው ማን ነው? ካህኑን እኮ ነው፣ ሰባኪውን እኮ ነው። ዛሬ እግዚአብሔር ይጠብቃችሁ እንጂ ትንሽ ካዳለጣችሁ እኮ አለቀላችሁ። በጣም ከባድ እኮ ነው። እኔ የሚል ሰው የለም። እኔ ልደፋ የሚል የለም። አንስቶ ይለጥፋል። የቀድሞዎቹ ምዕመናን እገሌ እኮ ሃይማኖቱን ካደ ሲባሉ፣ እገሌ እኮ እንዲሆነ ወደቀ ሲባሉ፣ አይ የዘንድሮ ሰው ምናምን አይሉ። እገሌ እኮ እንዲሆነ ሲባሉ አበስኩ ገበርኩ ይላሉ። ፈጣሪ የኔስ ጉዳይ እንዴት ይሆን ነው የሚሉት። ቶሎ ወደ ራሳቸው ህይወት ነው የሚመጡት። እኔንስ እንዴት ታረገኝ ይሆን? ሰውየውን ይረሱታል። ታውቃላችሁ፣ ስለ ሰውየው አያወሩም። ምን አይነት ጊዜ ላይ ደረስን? የኔ መጨረሻስ ምንድነው የሚሆነው? ነገሌ እንዲህ ከተፈኑ እኔስ ነው የሚሉት። አይፎክሩም፣ አያቅራሩም። በጣም ከባድ ነው። አንድ ምሳሌ ጠቅሼ ከቅዱሳን ታሪክ ትምህርቴን አጠቃልላለሁ። የበረሃ ጥበብ የሚል መጽሐፍ አለ። አሁን በኋላ ቤት ስትገቡ ስልኮቻችሁ ላይ ሰርች ማድረግ ትችላላችሁ። በእንግሊዝኛ ነው። ጎግል ላይ the wisdom of the desert የሚል መጽሐፍ አለ። የብዙ አባቶች ታሪክ ያለበት መጽሐፍ ነው። በጣም የሚገርም መጽሐፍ ነው እና በአማርኛም ተተርጉሟል። ወንድማችን ዶክተር የሸዋስ ግዑዛን አበው በሚል ተርጉሞታል። ስለዚህ ፈልጎ ማንበብ ይቻላል፣ የተወሰኑትን ማለት ነው። ግን እዛ መጽሐፍ ላይ አንድ ሽማግሌ መናኝ እንዲህ አደረገ ይላል። መርቁ እንጂ አትርገሙ የሚለውን የሚያነክርልናል። ረቅ ባንችል እንኳን መራገምን መተው አለብን። አንድ መናኝ ሽማግሌ እንዲህ አደረገ ይላል። ግብጽ ውስጥ ነው። በዛ ገዳም የሚኖር አንድ ሽማግሌ ነበር። ገዳሙ የማህበር ገዳም ነው። እግዚአብሔርን በሁለት መልኩ ያገለግለዋል ይህ አባት። አንደኛ ከማህበሩ ጋር፣ ከካህናቱ ጋር፣ ከመናንያኑ ጋር በሌሊት ሰዓታቱን፣ ቅዳሴውን፣ የሰርክ ጾሙን፣ የማህበር ስራውን አብሮ ይሳተፋል። ሲደወል ይገኛል፣ ሲጠራ አለ በሰዓቱ ይገኛል። ሁለተኛው ግሉ ማህበር መነኮሳቱ ሳያውቁ መናኞቹ ሳያውቁ ደግሞ በራሱ አብዝቶ በመጾም በመጸለይ አብዝቶ በመስገድ እግዚአብሔርን ያገለግለዋል። በሁለት ወገን ማለት ነው። ያው አንዳንድ ሰው ለሰንበት ትምህርት ቤት ወይ ለማህበር አገልግሎት ሲጠራ ገናውን ከቅዳሴ መግባት እኮ ነው ይላል እና ያንተን ቅዳሴ እሱ አያቀልም። እሱ ቅዳሴ ራስ ነው፣ በቃ መፎከር የለብም። ገና ጸሎቴን እኮ አልጨረስኩም ይላል። ና እንጂ ስብሰባ አለን ሲባል ማለት ነው። ያኛው ጸሎት ያንተ ነው፣ የግል ነው። የኛው ደግሞ የማህበር ስራ ነው። ሁለቱንም ማስኬድ ነው ያለብን። አንዱ ላይ ያደናቅፈው። የግል ጸሎታችንን የማህበሩ ስራ ያደናቅፈው፣ የማህበሩ ስራ የግል ጸሎታችንን ያደናቅፈው። ያኛው የራሳችን የተወሰነ ነው።
አገልግሎትን የደከምኩት ብሎ የማይጾም ሰው አለ። እንዲህ አይሆንም። እንደሱ የግል ጸሎታችንን መጸለይ አለብን። ምንም ሳይጋጭ ና ሲባል ይመጣል፣ በሰዓቱ ይገኛል። የራሱን ደግሞ አብዝቶ አንድ ጸጋ ላይ ደርሷል። ምንድነው? አብዝቶ በመጾም ከምግብ ራሱን በአፋ ለማድረግ እየሞከረ ቀስ በቀስ ማለት ነው። በቀን አንድ ጊዜ ነው እነሱ ጥቂት የሚመገቡት። እሱ ግን ያቺ የምትሰጠው ለሌላ እየሰጠ በሁለት ቀን አንዴ መመገብ ጀመረ። እንደገና በሶስት ቀን አንዴ፣ እንደገና በአራት ቀን፣ በአምስት ቀን እያለ ከፍ እያደረገው ሄደ ማለት ነው። ይሄን ማህበሩ አያውቅም። በቀን እንደሚመገብ ነው የሚያውቁት፣ ምክንያቱም ለየብቻቸው ስለሚመገቡ። እሱ እዚህ ብቃት ላይ ደርሷል። አብዝቶ ይጾማል። ለምሳሌ ቀኑ አልተጠቀሰም እንጂ 21 ቀን ይጾምና በ22ኛው ቀን ይቀምሳል ማለት ነው። በሚቀጥለው ደግሞ 21 ቀን ጾሞ ይቀምሳል። ይሄኛው ሲረጋለት ወይም ይሄ ሲስማማው ደግሞ ከፍ ያደርገዋል እንደገና ወደ 30 ቀን ወደ 40 ቀን እንደዚህ ያደረገ ነው የሚኖረው ማለት ነው። ግን በማህበሩ ሁሉንም ያደርጋል። አንድ ቀን በሌሊት ያው ጨለማ ነው፣ ጎጆ ቤት ውስጥ አንድ ሰው ተገኘ ድንገት ማለት ነው። እና ያንጎዳጉዳል። ይሄ ሰው ሌባ ነው። ይሄ አባት እዛ ጥግ ላይ አርፎ ይመለከተዋል። ማንም ሰው የሌለ መስሎት ያተራምሳል፣ እቃውን የሚፈልገውን ያነሳል። ይሄ አባት የበቃ አባት ነው፣ ለሱ ብርሃን ነው፣ ያየዋል። የሚሰርቀው ሰው ግን በጣም የሚገርመው ከማህበሩ ከመነኮሳቱ አንዱ ነው፣ የሚያውቀው ነው፣ የገዛ ወንድሙ ነው። እና ሰው የለም ብሎ ወይ ተኝቷል ብሎ ነው ሊሰርቅ የመጣው ማለት ነው። ሰረቀ፣ ያለውን ዕቃ በሙሉ ጥብጥብ አድርጎ ይዞበት ሄደ ይላል። በተለይ ምግቡን ሲያነሳ ምግብ ሲለቃቅም ማለት ነው እንዴት ቢቸገር ነው እያለ ያስብ ነበር ይላል። ይሄን ያህል እዚህ መጥቶ በድፍረት ይሄን ነገር ለማድረግ ያሰበው እንዴት ቢቸገር ነው። እርግጠኛ ነኝ ይሄ ወንድም እጅግ በጣም ተቸግሯል ማለት ነው። አለባ አይቻለሁ ማለት ይችላል፣ ግን ደበቀለት፣ አፈረ ስለሱ ማለት ነው። አሁን ብናገርና ድምጽ ባወጣ ራሴን ብገልጥ ይሸማቀቃል። ከዛ በኋላ ከሱ ጋር አብሮ መጸለይ አይችልም። ስለዚህ ቆይ አለና ከባት ያበሳነቱን ገለጠ። ሸፍኖ ችሎ ያ ንብረቱን ዕቃውን ያችሁን ጠራርጎ ይዞ ወጣ ማለት ነው። ለቤቱታ አልቀረበም። ያ ወቅት ደግሞ በጣም የሚገርመው ከሁለት ከሶስት ቀን በኋላ ምግብ የሚቀምስበት ጊዜ ነበር ያ አባት ማለት ነው። ብዙ ቀን ጾሟል፣ ምግብ የሚቀምስበት ሰዓት ነው። እዚህ ላይ ደግሞ ሰይጣን ይጨምራል። በጣም ክፉ ነው። ያችን ምግብ ፈልጎ ሊቀምስ ሲል ቤት ውስጥ አንድ ነገር የለም፣ እዛች ጎጆ ውስጥ ምንም የለም። ይኸው ምግብ ፈልጋችሁ ልትበሉ ስትሉ ደግሞ ፈተናው ከባድ ነው በጣም የሌለ ረሃብ ሁሉ ይመጣል። ሰይጣን ያንን አነሳስቶ አሰረቀው። አሁን ደግሞ ይሄን ይቀጠቅጠው ጀመር እና በኃይለኛው ደከመ። የሚቀመስ የለም፣ ይጠጣም የለም። ሰዓቱ ደርሷል። በጣም ረጅም ቀን የቆየው ደከመ። ለአገልግሎት መሄድ እስከማይችል ድረስ ቤት ዋለ። በጣር ነፍስ ውጪ ነፍስ ግቢ ላይ ደረሰ ይላል እና መነኮሳቱ አንድ ሁለት ቀን ታገሱት። ያው እንግዲህ ለጸሎትም ለተለያየ ጉዳይ ሊሆን ይችላል ብለው መጨረሻ ላይ ምን ሆነ አባታችን ብለው መጡ ወደ ቤታቸው ማለት ነው። ወደ ቤቱ ወደ ጎጆ መጡ። በመጡ ጊዜ ሲያዩት እጅግ በጣም በሚያሳዝን መልኩ ሜዳ ላይ ተኝቶ እያቃሰተ ነው እና ጣር ላይ ነው ያለው። ነፍሱ ከስጋው ልትለይ ነው። ባላቸው ልምድ በተሰጣቸውም ጸጋ እችን ሰዓት ያውቋታል። በዛ ሰዓት መገኘት ደግሞ በብህቱና በምናኔ ህይወት በጣም ወሳኝ ነው። እነ ተክለ ሃይማኖት በረከታቸው ይድረሰንና ሊያርፉ ሲሉ በመጨረሻ ሰዓት በዛ አካባቢ መገኘት በጣም የተለየ ነው። ቡራኪ አለ፣ ቃል ኪዳን አለ፣ የሚታይ ሚስጥር፣ የሚገለጥ ሚስጥር አለ። በአንድ በኩል ደስተኞች ናቸው። የአባት ትልቅ አባት ነው። ደግሞ ስላልደረሱለት ታሞም ስላልጠየቁት ሊያጡት መሆኑን ሲያውቁ ደግሞ እያለቀሱ ነው። ግማሹ ያለቅሳል፣ ግማሹ ይጸልያል። ዛሬ እመቤታችን ረፍት ነው የመጨረሻው ሰዓት። እሷም አያት በሙሉ ተሰብስበው የሚያዩት ነገር ስላለ ማለት ነው። ዝም ብሎ ለመቅበር ብቻ አይደለም የተሰበሰቡት ሐዋርያት። ራሱ ክርስቶስን የላካቸው እናታችሁ አግኟት ብሎ ማለት ነው። እና እዛ ላይ የተደረገው ቃለ ምልልስ በጣም የተለየ ነው። ታሪኩን አንብቡት እናንተ። እመቤታችን የተናገረችው፣ ሐዋርያት የሚናገሩት፣ የተፈጸመው ነገር፣ የታየው ተአምር፣ ራሱ ክርስቶስ ያለው እዛ ቦታ ላይ መገኘት በጣም የተለየ ነገር ነው። እና ሁሉም መነኮሳት ተገኝተዋል። ያ ሌባውም አብሯል።
ይህ አባት ሁሉም እያለቀሰ ባለበት ሰዓት ግማሹ እየጸለየ ባለበት ሰዓት ለሞት እያጣጣረ ለሞት ተቃርቦ ማለት ነው ወደ ሌባው ቀስ ብሎ ጣቱን ቀስሮ ጠራው ይላል ሌባው አባቴ ና ወደዚህ አለው ሌባው ደነገጠ የሰራውን ስለሚያውቅ ማለት ነው ማህበሩ ግን መነኮሳቱ ግን በጣም ደነቃቸው በቃውን የቡራኬ ሰዓት ነው የቃል ኪዳን ሰዓት ነው ይሄ ሰው ከኛ ተለይቶ ሊባረክ ነው ምን አይነት እድለኛ ነው ብለው ወደፊት ገፋ ገፋ አደረጉት እሱ ደንግጧል ሲጠራው ማለት ነው ወደፊት ገፋ ገፋ አደረጉት እንዲህ አለ ይሄ አባት እጅህን አምጣው ወደኔ አለው ሁለቱንም እጆቹን ዘረጋ እጆቹን አገላብጦ ይስማቸው ጀመር ይላል የማንን እጅ ነው የሚስመው የሌባውን በደንብ ጥሩት የማንን አሁን እርግጠኛ ናቸው አይዟችሁ ምክንያቱም እኔ ነኝ የነገርኳቸው የሰረቀው አሉ ባልታ አይደለም የሌባውን እጅ ነው ያገላበጠ የሚስም ይደንቅ ነው ያገላበጠ እየሳመ እንደዚህ አለ ይላል ለነዚህ እጆች ምስጋናዬ ይድረሳቸው ምክንያቱም እኔ እንደ አንድ ጥሩ የእግዚአብሔር ታማኝ ተቆጥሬ በእነዚህ እጆች ምክንያት ወደ እግዚአብሔር መንግስት ይሄዳለሁና አለ ምስጢር ነው ይሄ ለዛ ላሉት መነኮሳት በጣም ምስጢር ነው እኔ እንደ አንድ የእግዚአብሔር አገልጋይ እንደ ጥሩ ሰው ተቆጥሬ አሁን ወደ እግዚአብሔር እየሄድኩ ነው የሚሄድበት ምክንያት ግን በእነዚህ እጆች ምክንያት ነው አለ ለኛ ግልጽ ነው ስለሰረቁት ነው ምግቡን አይደለም ረሃብ ጠንቶበት ነው ጥበብ እግዚአብሔር ቢሆን የሚበላው አሳጥቶት ነው በረሃብ እንዲደክም አድርጎት ነው የሌባ እጅ ናቸው እንደዛ እነሱ ደግሞ ምን አሰቡ ምን አይነት የተባረከ ሰው ነው ከኛ ቀድሞ ይሄንን አባት ገላውን አጥቦታል ጸጉሩን ቆርጦታል ጥፍሩን ከርክሟል እግሩን አጥቧል አስታሞታል ለዚህ ነው በረከት የሚሰጠው ብለው ቀኑ እነሱ ሁለት ነገር ነው ያደረገው ይሄ አባት አንደኛ ፍጹም ይቅርታ እንዳደረገለት ገለጸለት እየሳመው ነው የነገረው ለራሱ ብቻ ነው ከባት ያበሳው በአደባባይ አልተናገረው እኛ ብንሆን ሁለት ነገር እናደርጋለን አንደኛ ሌባ ደሞ ሰው መስለ በመካከል ተገኝተ ብለን አንዴ ጥምርኩሱን እናውጣለን ካዘንን ደሞ ትንሽዬ ክርስቲያን ደሞ ከሆነን ምን እንላለን የሰረቀኝና ምግቤ ለዚህ ያበቃኝ ገሌ ነው ግን እኔ ይቅር ብየዋለሁ እንላለን ደሞ ልኩን ከነገረው በኋላ ይቅር ብየዋለሁ እንላለን እሱ ወደ እግዚአብሔር እየሄደ ነው የሚበልጠው እሱ ነው ስለዚህ ምንም አይጠቅመው ስሞ ልክ እንደ ይሁዳ በቀስታ ክርስቶስ ለይሁዳ እንደነገረው በእውኑ የሰው ልጅ በመሳም አሳልፈ ትሰጣለህና ነው ወዳጄ ሆይ ብሎ በጆሮ ዛሬም እግዚአብሔር እንደዚህ ነው የሚነግረን ለራሳችን ነው የሚነግረን ራሳችን ያንዱን ኃጢአት ለአንዱ አይናገርም እግዚአብሔር እኛ እንደዚህ ነን የኛ ሰበር ዜና የሰው ኃጢአት አይደለም የኛ ሰበር ዜና የሰው ውድቀት አይደለም የካህኑ ውድቀት መነኩሴው እንዲያረገ ቄሱ እንዲያረገ ሰባኪው እዚህ ቦታ ላይ ተገኘ በጣም ያሳዝናል ማንን ነው የሚጠቅመው ይሄ ማንን ይጠቅማል ማንንም አይጠቅምም ማንንም ተራጋሚውንም አይጠቅምም ተረጋሚውንም አይጠቅምም ማንንም ለሌላውም የሚያስተላልፈው መልእክት ንቀትን ነው ያ ሰውዬ በሌሎች ሰዎች ዘንድ አክብሮት የለውም በፍጹም እንዲህ አይነት ሰው እንደው መጽሐፈ መነኮሳት ላይ ምን ይላል የሰውን ኃጢአት የሚገልጥ ሰው እግዚአብሔር የሚቀጣው የራሱን ኃጢአት በመግለጥ ነው ይላል በአደባባይ ይሄ ከባድ ነው የራሱን ኃጢአት አደባባይ ላይ ገልጠዋል እንዲህ ነው የሚያመው ይለዋል እግዚአብሔር ከባድ ነው በጣም ሸፍኖን እንጂ አምላካችን ይህ አባት ፍጹም ይቅርታ እንደሰጠው እየነገረው ነው እየሳመ ሁለተኛው ከባት ያበሳ ኃጢአቱን ደበቀለት ሰዎቹ እንዳያውቁ ወንድሞቹ እንዳያውቁ ይሄን ካወቁ አብረው አይጸልዩ ከገዳም ያባርሩታል እነሱም ሌላ ስራ ሌላ ክፋት ይሰራሉ ከዛስ ሞተ ያባት ነፍሱ ከስጋው ተለየች መነኮሳቱ አለቀሱ ሌባውም አብሮ አለቀሰ ሁለት ነው የሱ ደብል ነው ለቅሶ አንደኛ ራሱ መስረቁ የጸጸተው ሁለተኛ ይሄን አባት ማጣቱ የሱ ለቅሶ ከባድ ነው አንዳንድ ሰዎች ሲሞቱ ይቅርታ ሰተውን እኛም ይቅርታ ሰተናቸው ካልሆነ ሐዘኑ ከባድ ምን አለ ሲያናግረኝ እንኳን በመልስለት ኖሮ እንላለን
በጀርመን የናዚ ፋሺስት ናዚ አይሁዳውያንን በሚያጠፋበት ታሪክ በአውቶቡስ ውስጥ እየሄደች አንዷ ስትመሰክር ወንድሟ ሞቶ ማለት ነው ተማሪ ነው አውቶቡስ ውስጥ እየሄደች የወንድሟ ጫማ ተፈቶ አየችው ሸራ ጫማ ነው ማሰራው ተፈቷል በኩርኩም መታችውና ሰነፍ ጫማን አታስርም በኩርኩም መታውት አለች ኩርኩሟ ሞት አለቀሰ እና አሰረ ጫማው የሚገርመው ከዛ መኪና እንደወረዱ ናዚዎች ያገኟቸውና አፋፍሰው እሱን ለብቻ እሷን ለብቻ ወሰዷቸው እስር ቤቱ ስታለቅስ የነበረው ምንድነው ምን አለበት ጫማውን ባስርለት ኖሮ መወሰዱ አይደለም ምን አለ ዝቅ ብዬ ባስርለት ሞቱን ስትሰማ በገነች በጣም በዛች ሰዓት ምን አለ ትሪት ባደርገው ምን አለ ባስተናግደው ወንድሜን በኩርኩም መትቼው የብዙዎቻችን ህይወት ይሄ ነው ለማይጠቅም ላጭር ጊዜ ተረጋግመን ናሱ መርቆት በውስጡ ይቅርታ ሰጥቶት ሞተ ሲሞት ሁሉ ማለቀሱ ሌባው ማለቀሰ በጣም የጸጸተ ለቅሶ ገነዙት በመነኮሳት ስርዓት አጠቡት ሊቀብሩት ይዘው ሲወጡ ሌባው እኔ ከዚህ ባት አልወጣም ማለት እንደ አባትህን ቅበረው እንጂ የባረከህን የሳመህን አሉት በጭራሽ እናንተ ቅበሩት እኔ አልቀብረው ለምን እኔ አባቴን ባት ትቼ አልወጣም ከዚህ በኋላ ዝጉብኝና እዚህ ነው መሆነው የሱን በረከት እየተማጸንኩ እግዚአብሔርን እየለመንኩ እዚሁ ዘግቼ መኖር ነው የምፈልገው አሉት አልገባቸውም እነሱ ያባት እንዳከበረው አይተዋል አልተጫኑትም እሻሉ በሩን ዘጉበት አስከሬኑን ይዘወጡ እድሜውን ሙሉ በዛ ባት ተወስኖ ከእግዚአብሔር ጋር እየተነጋገረ ቆይቶ ሞተ ይላል በረከቱ በሁላችን ላይ አድሮ ይኑር በእውነት መርቁ እንጂ አትርገሙ ማለት ይሄ ነው ፈጣሪያችን በቸርነቱ ሰምቶ ከመጥፋት ያድነን እግዚአብሔር ይስጥልን ይቆየን ይህ ሄላቱብ ነው በዚህ ኦርቶዶክሳዊ ቻናል መዝሙር የሚጠብቀኝ አይተኛ ስብከት ቤተክርስቲያን የምታስተምራቸው 4 ጉባኤያት አሏት የተለያዩ ክብረ በዓላትን በቀጥታ መከታተል ይችላሉ ቻናላችንን ሰብስክራይብ በማድረግ አገልግሎቱን ያግዙ